እንደተለመደው አልፎ አልፎ አንዳንዴ የሚመጣ መልአክና ውሃውን የሚያናውጥ አንድ የሆነ መልአክ ነው የሚጠበቀው። ውሃው እስኪንቀሳቀስ ነው የሚጠብቁት እነሱ። ስለዚህ በፍጹም ወደዚህ ቦታ ቢዝነስማን አይመጣም፣ ወደዚህ ቦታ ሐኪም አይመጣም፣ ወደዚህ ቦታ ባለስልጣን አይመጣም። የሸተቱ ከሰው የተገፉ አቅም የሌላቸው ሰውነታቸው የሰለለ ምንም ለምንም ነገር የማይፈልጉ ሰዎች የተከማቹበት ቦታ ነው። ተስፋ የቆረጡ ሰዎች የሚተኙበት ቦታ ነው። እዚህ ቦታ የሚመጣ መስፍን፣ የሚመጣ ንጉስ፣ የሚመጣ ሀብታም አይደለም የሚጠበቀው። የሚመጣ መልአክ ነበር የሚጠበቀው። ነገር ግን መልአኩን ሳይሆን እሱ ራሱ እንደመጣ ዛሬ ወደ አንድ ሰው ህይወት ኢየሱስ ይመጣል። ባልጠበቃችሁት መንገድ ኢየሱስ ይመጣል። ባልጠበቃችሁት መንገድ ኢየሱስ ይመጣል። ተስፋ በቆረጣችሁበት ጉዳይ ኢየሱስ ይመጣል። አይሆንም ባላችሁት ጉዳይ ይመጣል። ሞቷል ባላችሁት ጉዳይ ይመጣል። የዚህ ጊዜ ጴንጤ ቸርች ያደገ ጴንጤ ኢየሱስን የሚያውቅ ጴንጤ እንደዚህ ነው የሚለው፣ የኔ ጌታ መጣ እንዴ ነው የሚለው። ምክንያቱም ዝም ብሎ አይደለም ቃሉን የሚልከው። ስራ ፈታ አይደለም አንተ፣ መሄጃ አይደለም እዚህ የመጣው፣ በዓላማ ነው እዚህ የተገኘው። ማንንም ልታደንቅ አይደለም እዚህ የተገኘው። የማንም ፕሮግራም ማድመቅ አይደለም አንተ፣ የጌታን መምጣት የምትጠብቅ ሰው ነህ አንተ። ውሃው እስኪንቀሳቀስ ድረስ ይጠብቁ ነበር እንደሚል መጽሐፍ ሲናገር፣ ዛሬ ትንቢት ነግራችኋለሁ። በምትጠብቁ ሳይሆን ባልጠበቃችሁ ታሪካችሁን ይፈታዋል። ዛሬ ማታ በሕይወታችሁ ጠብቃችሁ ለውጥ ያጣችሁ ሰዎች፣ ለረጅም ዘመን ያው የሆናችሁ ሰዎች እግዚአብሔር ወደ እናንተ ይመጣል። እማወራው የትንቢት ነው፣ ቃል ነው፣ ስብከት ነው። አሜን በል። ዘንድሮም እዛው ቸርች እግዚአብሔር እግር ስር የእግዚአብሔር ደጅ ላይ መቅደሱ ላይ ወንድሞች ብረት መካከል ሆናችሁ ለረጅም ዓመት በአንድ አይነት ህይወት እየታወቃችሁ ሰዎች፣ ባለፈውም ካቻምናም የዛሬ 5 ዓመት 10 ዓመት የእናንተ ቤት ታሪክ ያው የሆነባችሁ ለውጥ አጣችሁ ማታቁ፣ ለውጥ አይታችሁ ማታቁ፣ ኢየሱስ ዛሬ ማታ ወደ እናንተ ይመጣል። ወሬ ብቻ የተባላችሁ፣ ወሬ ብቻ፣ ድካም ብቻ፣ መንከራተት ብቻ፣ መሄድ መምጣት ብቻ፣ ያው ብቻ፣ መጮ ብቻ፣ ልሳን ብቻ፣ ትንቢት ብቻ የተባላችሁ ሰዎች፣ ትንቢት እየተነገራችሁ ማይለወጥ፣ እየዘመራችሁ ማይለወጥ፣ እየሰጣችሁ ማይለወጥ ያው የሆነባችሁን ነገር ዛሬ ማታ ኢየሱስ ይለውጠዋል። በኢየሱስ ስም ይለውጠዋል። በዮሐንስ ወንጌል መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ የእግዚአብሔርን ቃል እንደዚህ ያነባለሁ። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበረባት። በዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህንን ሰው ተኝቶ ባየ ጊዜ እስካሁን ድረስ ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ይሄ አሁን ያነበብኩላችሁ የእግዚአብሔር ቃል በወንጌላት ውስጥ ተመዝግቦ የሚገኝና በክርስትና እምነት ውስጥ በሰፊው ለስብከት አገልግሎት የሚውል እንደዚሁም ደግሞ እጅግ ዝነኛ ከሆነና ጌታ ኢየሱስ ክርስቶስ በምድር ላይ አገልግሎቱ ካደረጋቸው ተአምራቶች መካከል አንዱና ዋነኛው ታዋቂው ተአምር ነው። እንደምታውቁት በመጽሐፍ ቅዱሳችን ውስጥ መጽሐፍ እንደሚናገረው ኢየሱስ እጅግ ብዙ ቁጥር ያላቸውን ተአምራቶች እንዳደረገ ዮሐንስ በመልእክቱ መጨረሻ በወንጌሉ መጨረሻ ተናግሯል። ቢጻፍ ቀለምና ወረቀት እንደማይበቃው ወይም ደግሞ ሊመዘገብ ከሚችለው በላይ ኢየሱስ እንዳደረገ፣ ነገር ግን መንፈስ ቅዱስ ሐዋርያትን ደቀ መዛሙርቱን በመራበት መንገድ ለሰው ልጆችና ለኛ ለሚቀጥለው ትውልድ መልእክት ያላቸውን መሰረታዊ ነገሮች
ነው የጻፉልን። ለምን ይሆን መንፈስ ቅዱስ ኢየሱስ ካደረጋቸው ተአምራቶች ኢየሱስ ከሰራቸው ደግነቶችና ቸርነቶች መካከል ይሄንን አንዱ አድርጎ ያካተተው ብዬ ብዙ ጊዜ አስባለሁ። ዮሐንስ እንደምታውቁት ሰፊውን የወንጌሉን ቦታ የሰጠው ለክርስቶስ ኢየሱስ መከራ ነው። ሌሎቹ ወንጌሎች በስተመጨረሻዎቹ የወንጌል ምዕራፋቸው ላይ የክርስቶስን መከራ መጽሐፍ ሲጀምሩ፣ ዮሐንስ ግን አስራዎቹ ቤት ውስጥ ጀምሮ የክርስቶስ ኢየሱስን መከራ ይናገራል። በዚህ ቦታ በቤተ ሳይዳ በሚባለው መጥመቂያ ኢየሱስ ክርስቶስ ያደረገውን ነገር ነው የሚናገረው። ይሄ ያነበብኩላችሁ የእግዚአብሔር ቃል የሚያወራው እንደዚህ የሚል ነው። የአይሁድ በዓል ነበረ። ወቅቱና ጊዜው የበዓል ጊዜ ነው። የአውደ ዓመት ጊዜ ነው። ብዙ ዘመዶች የሚሰበሰቡበት፣ ጓደኞች እንደገና የሚተያዩበት፣ አምላካቸውን የሚያመሰግኑበት፣ መልካም ምኞት የሚለዋወጡበት፣ እንኳን አደረሰሽ ተባብለው የሚባባሉበት ጊዜ ነው እና ኢየሱስ ክርስቶስ በዚህ በዓል ወቅት ወደ ኢየሩሳሌም ወጣ ይላችኋል። ወደ ኢየሩሳሌም ሲወጣ በኢየሩሳሌም በበጎች በር አጠገብ ቤተሳይዳ የሚባል አንድ መጠመቂያ ቦታ እንደነበረ የዮሐንስ ወንጌል መጽሐፍ ምዕራፍ 5 ይነግራችኋል። ይሄ ቤተሳይዳ የሚለው ቃል በሚደንቃችሁ ሁኔታ ቃሉ የአረማይክ ቃል ነው። ታውቃላችሁ ኢየሱስ ክርስቶስ የተናገረው በአረማይክ ነው። ወንጌሉን የጻፉት ሰዎች በግሪክ፣ ከዛም ደግሞ የተረጎሙት በእንግሊዘኛ፣ ከእንግሊዘኛ ወደ ግዕዝ፣ ከግዕዝ ወደ አማርኛ ነው የመጣው እኛ ጋር እና ቤተሳይዳ ማለት የምህረት ቤት ማለት ነው፣ ወይም ደግሞ የጸጋ ቤት ማለት ነው። ይሄ ቤተሳይዳ የሚባለው መጠመቂያ 5 በሮች ያሉትና በጣም ብዙ ሰው የሚከማችበት ቦታ ነው። ቤተሳይዳ የሚባለው የመጠመቂያ ቦታ። በዚህ ቤተሳይዳ በሚባለው የመጠመቂያ ቦታ ውስጥ ይሄ የመጠመቂያ ቦታ ወደ ታች 13 ሜትር ርቀት አለው ውሃው እና በዚህ ቦታ መልአኩ እየወረደ አልፎ አልፎ አንዳንዴ ውሃውን ያናውጠው ስለነበረ ከውሃው መናወጥ በኋላ ቀድሞ ወደ ውሃው የገባ ካለበት ከማናቸውም ደዌ ይድን ነበር። ከፍተኛ ዝቅተኛ የሚባል የለም፣ የቆየ ያልቆየ የሚባል የለም። ማንም ውሃው ሲናወጥ ዘሎ ይግባ እንጂ ካለበት ከማናቸውም ደዌ ይድን እንደነበር የእግዚአብሔር ቃል ይነግራችኋል። ለምንድነው ይሄ የመጠመቂያ ቦታ 5 በሮች የያዘው ብዬ ስል በጣም የሚገርማችሁ ህዝቡ በጣም ከፍተኛ ቁጥር ስላለው ብዙ ህዝብ ይሰበሰብ ስለነበረ አይነ ስውር፣ አንካሳ፣ ሰውነቱ የሰለለ በሽተኞች፣ በጣም ብዙ ቁጥር ያላቸው ሰዎች በዛ ቦታ መጥተው ይተኙ ነበረ። የሚተኙት ደግሞ ውሃው እስኪናወጥ ድረስ ለመጠበቅ ነው የሚተኙት። ስለዚህ ብዙ በሮች አሉት። ብዙ ቁጥር ያለው ህዝብ ነው የሚሰበሰበው። ለምሳሌ የአዲስ አበባ ስቴዲየም ያለው በር አንድ አይደለም፣ ብዙ በሮችን ያሉት የአዲስ አበባ ስቴዲየም ያለው በር። ለምን? ሰው በጣም ብዙ ቁጥር ስላለው ለመግባት ሲታገል ጫዋታው እንዳያልቅ በብዙ በር ከገቡ ቶሎ ይገባሉ። ልክ እንደዛው ቶሎ እንደገቡ ደግሞ በብዙ በር ቶሎ ይወጣሉ። ይሄ ቤተሳይዳ የሚባለው መጥመቂያ አቅም የሌላቸው፣ ገንዘብ የሌላቸው፣ ዘመድ የሌላቸው ወይም ደግሞ ገንዘብም ቢኖራቸው መዳን እድል የሌላቸው ተስፋ የቆረጡ ሰዎች የመጨረሻውን እድል ከሰማይ ከመለኮት እጣፋንታቸውን የሚጠይቁበት ቦታ ነው። ስለዚህ ከተለያየ ቦታና ርቀት ካላቸው አካባቢዎችም ከቅርብም ይሰባሰቡና እዛ ቤተሳይዳ የሚባለው መጠመቂያ ቦታ ይተኛሉ። መልአኩ ደግሞ አንዳንዴ ነው እየመጣ ውሃውን የሚያናውጠው። ፈውሱ ያለው ውሃ ውስጥ ሳይሆን ነውጡ ውስጥ ስለሆነ ከውሃው መናወጥ በፊት ገብታችሁ ብትዘፈዘፉም በኤሪያል ቦቦ በላርጎ አትድኑ። ፈውሱ ያለው በውሃው መናወጥ ውስጥ ስለሆነ ይሄ ቦታ፣ ይሄ ቤተሳይዳ የሚባለው ቦታ ስሙ የምህረት ቤት ቢባልም የጸጋ ቤት ቢባልም ኢፍታዊ የሆነ የመጠመቂያ የፈውስ ቦታ ነው። እጅግ ብዙ ቁጥር ያላቸው በሽተኞች፣ አልፎ አልፎ የሚመጣ መልአክ፣ አንዳንዴ የሚናወጥ መልአክ፣ እሱም ከፈወሰ ሊፈውስ የሚችለው
እጅግ ብዙ ቁጥር ስላላቸው ቀድሞ ስለመጣ ወይም ደግሞ በተለያየ ምክንያት እዛጋ የተሻለ በሽታ ላይ ስላለ አይደለም የሚፈወሰው። ዘሎ የገባ ብቻ የሚፈወስበት መጠመቂያ ቦታ ነው። መጠመቂያ ቦታ ነው። ጌታ ኢየሱስ ክርስቶስ በአይሁድ በዓላት ወቅት ወደ ኢየሩሳሌም ወጣ ይልና ይሄ በጣም ገናና ወደ ሆነው የፈውስ ቦታ የመጠመቂያ ቦታ ኢየሱስ ክርስቶስ እንደመጣ የእግዚአብሔር ቃል ይነግራችኋል። ዛሬ ማታ ልክ እነዚህ በቤተሳይዳ መጠመቂያ ቤት ውስጥ የተሰበሰቡ በሽተኞች፣ አይነ ስውሮች፣ አንካሶች፣ ሰውነታቸው የሰለለባቸው ሰው ወደዛ ቦታ ባለስልጣን ኤክስፔክት አያረጉ፣ ወደዛ ቦታ ባለመድኃኒት ኤክስፔክት አያረጉ፣ ወደዛ ቦታ ሀብታም ኤክስፔክት አያረጉ። እዛ ቦታ ይመጣል ብለው የሚጠብቁት መልአክ ነው። ይናወጣል ብለው የሚጠብቁት ውሃ ነው። ውሃውንም ሳያናውጥ መልአክም ሳይልክ ባለስልጣንም አብረውት ሳይከተሉት ድንገት ሳያስቡት የህይወት ሁሉ ራስ የሆነው ጌታ መካከላቸው ተገኘ። ዛሬ ይመጣል ባላችሁት መንገድ ሳይሆን ባልጠበቃችሁት መንገድ መጥቶ ታሪካችሁን ይሰራዋል። ዛሬ ማታ አሜን የሚል ሰው ፈልጋለሁ። አሜን ባል። ውሃው እስኪንቀሳቀስ ድረስ ይጠብቁ ነበር እንደሚል መጽሐፍ ሲናገር፣ ዛሬ ትንቢት ነግራችኋለሁ። በምትጠብቁ ሳይሆን ባልጠበቃችሁት ታሪካችሁን ይፈታዋል። አና አዲጋ ዲና ማትራ ለፋንታ ዘለገቸነነነ በገጀ ለፋንታ አቶጎጆነ ሞትሮ ለፎቶ ባልጠበቃችሁት እግዚአብሔር ወደ ቤታችሁ ይመጣል። አያላላላ እኔ ዛሬ ማታ አሜን ብለ ቃሉን ካልወሰድክ እኔ ቀይቀበል ፌጦ ነጋሪ አይደለም። ዝም ብዬ ምዳብስ መጽሐፍ ሲናገር ቃሉን ላከፈወሳቸው ነው የሚለው። እግዚአብሔር ምስክሬ ነው። እናንተ የምትጠብቁት ከፊት የሚናወጣውን ውሃ ነው። የህይወት ጌታ ግን ከኋላ ከተፍ ይላል። የህይወት ጌታ ከኋላ ቤታችሁ ይገባል። እንደተለመደው አልፎ አልፎ አንዳንዴ የሚመጣ መልአክና ውሃውን የሚያናውጥ አንድ የሆነ መልአክ ነው የሚጠበቀው። ውሃው እስኪንቀሳቀስ ነው የሚጠብቁት እነሱ። ስለዚህ በፍጹም ወደዚህ ቦታ ቢዝነስማን አይመጣም። ወደዚህ ቦታ ሐኪም አይመጣም። ወደዚህ ቦታ ባለስልጣን አይመጣም። የሸተቱ ከሰው የተገፉ አቅም የሌላቸው ሰውነታቸው የሰለለ ምንም ለምንም ነገር የማይፈልጉ ሰዎች የተከማቹበት ቦታ ነው። ተስፋ የቆረጡ ሰዎች የሚተኙበት ቦታ ነው። እዚህ ቦታ የሚመጣ መስፍን፣ የሚመጣ ንጉስ፣ የሚመጣ ሀብታም አይደለም የሚጠበቀው። የሚመጣ መልአክ ነበር የሚጠበቀው። ነገር ግን መልአኩን ሳይሆን እሱ ራሱ እንደመጣ ዛሬ ወደ አንድ ሰው ህይወት ኢየሱስ ይመጣል። ባልጠበቃችሁት መንገድ ኢየሱስ ይመጣል። ባልጠበቃችሁት መንገድ ኢየሱስ ይመጣል። ተስፋ በቆረጣችሁበት ጉዳይ ኢየሱስ ይመጣል። አይሆንም ባላችሁት ጉዳይ ይመጣል። ሞቷል ባላችሁት ጉዳይ ይመጣል። የዚህ ጊዜ ጴንጤ ቸርች ያደገ ጴንጤ ኢየሱስን የሚያውቅ ጴንጤ እንደዚህ ነው የሚለው፣ የኔ ጌታ መጣ እንዴ ነው የሚለው። ምክንያቱም ዝም ብሎ አይደለም ቃሉን የሚልከው። ስራ ፈታ አይደለም አንተ፣ መሄጃ አይደለም እዚህ መጣው፣ ባላማ ነው እዚህ የተገኘው። እውነቴን እኮ ነው የምልህ። ማንንም ልታደንቅ አይደለም እዚህ የተገኘው። የማንም ፕሮግራም ማድመቅ አይደለም አንተ። የጌታን መምጣት የምትጠብቅ ሰው ነህ አንተ። አላ ባጋጃና ዲላ ፋንታ አቶጎ ለገቸነነነ በገጀ ኢየሱስ ወደ ቤቴ፣ ወደ ታሪኬ፣ ወደ ቤተ ክርስቲያናችን፣ ወደ አገልግሎቴ ሲመጣ ይሰማኛል። ዛሬ ሲያንጎዳጉድ ይሰማኛል። ዛሬ ሲመጣ ኢየሱስ ደግሞ የመጣው እጅግ ብዙ ቁጥር ያላቸው ሰዎች ቢከማቹም ለተከማቹት ሁሉ ሰው አይደለም የመጣው። በተከማቹት ሰዎች መካከል ላለ አንድ ሰው ነው የመጣው። ለተኙት ሁሉ አይደለም የመጣው። ለታመሙት ሁሉ አይደለም የመጣው። የመጣው እዛ ለወደቁት ሁሉ አይደለም የመጣው።
በእነሱ መካከል እጅግ ብዙ ቁጥር ያላቸው ሰዎች ተሰባስበዋል፣ ተከማችተዋል። ዕውሮች አሉ፣ አንካሶች አሉ፣ ሰውነታቸው የሰለለ አለ፣ በሽተኞች አሉ፣ ብዙ አይነት በሽታ ያለባቸው ሰዎች አሉ። በተከማቹ ሰዎች መካከል ወደ አንድ ሰው መጣ። ወደ አንድ ሰው ዛሬ ማካፈላችሁ ስለ ኢየሱስና ስለዚህ አንድ ሰው። ኢየሱስ ደግሞ ሲመጣ ወደዚህ አንድ ሰው ገና ዮሐንስ ሲዘግበው በሚገርም ሁኔታ በአስደናቂ ሁኔታ ነው የዘገበው። እንደዚህ ብሎ ነው የዘገበው፣ ለብዙ ዘመን ያው እንደሆነ አውቆ መጣ ይላል። እዛ አካባቢ መጥቶ ኢንፎርሜሽን ሳይጠይቅ ወይም ደግሞ ሰውየውን ኢንተርቪው ሳያደርገው ስለ ሰውየው ሁኔታ የሚነግረው ዘመድ አዝማድ የለም። ምክንያቱም ሰውየው ሰው የለኝም ብሏል። ሰውየው ስለሱ ጉዳይ የሚያሳስብለት ዘመድ የለውም። የሚነግርለት የሚልከው መቶ አለቃ እንድክ እንደ መቶ አለቃው ባሪያ የለውም። ሰውየው ቤተሳይዳ መጥመቂያ የወደቀ ምስኪን ሰው፣ ለዛውም መጽሐፉ ሲናገር ለረጅም ዘመን ያው እንደነበረ አውቆ ለውጥ አይታይበትም። ምናልባት ከበሽታው ጋር ያረጅ ይሆናል እንጂ፣ ምናልባት ከሽባነቱ ጋር እድሜ ያስቆጥራል እንጂ፣ ከጥያቄው ጋር ዘመን ይለውጣል እንጂ የማይለወጥ ለውጥ የማያውቀው ህይወቱ መጠበቅ ብቻ የሆነ ሰው ጋር ኢየሱስ መጣ። ዘንድሮም ይጠብቃል። ባለፈው ዓመት ሲጠብቅ ነበር። በብካቻ ምናምን ሲጠብቅ ነበር። ለረጅም ዘመን መጽሐፉን አንብቡት። ያው እንደሆነ አውቆ ወደዛ ያው ወደ ነበረ ለውጥ ታይቶበት ወደማይታወቅ ሰው ኢየሱስ መጣ። ወዳጆቼ ይሄ ሰው ፈውሱ ጋር ተኝቶ ህይወቱ ላይ ለውጥ የለም። የውሃው ጉርጓር ጋር ተኝቶ መጠመቂያው ጋር ተኝቶ ለውጥ የለም በህይወቱ። ዛሬ ማታ በህይወታችሁ ጠብቃችሁ ለውጥ ያጣችሁ ሰዎች፣ ለረጅም ዘመን ያው የሆናችሁ ሰዎች እግዚአብሔር ወደ እናንተ ይመጣል። እማወራው የትንቢት ነው፣ ቃል ነው፣ ስብከት ነው። አሜን በል። ዘንድሮም እዛው ቸርች እግዚአብሔር እግር ስር የእግዚአብሔር ደጅ ላይ መቅደሱ ላይ ወንድሞች ብረት መካከል ሆናችሁ ለረጅም ዓመት በአንድ አይነት ህይወት እየታወቃችሁ ሰዎች፣ ባለፈውም ካቻምናም የዛሬ 5 ዓመት 10 ዓመት የእናንተ ቤት ታሪክ ያው የሆነባችሁ ለውጥ አጣችሁ ማታውቁ፣ ለውጥ አይታችሁ ማታውቁ ኢየሱስ ዛሬ ማታ ወደ እናንተ ይመጣል። ወሬ ብቻ የተባላችሁ፣ ወሬ ብቻ፣ ድካም ብቻ፣ መንከራተት ብቻ፣ መሄድ መምጣት ብቻ፣ ያው ብቻ፣ መጮ ብቻ፣ ልሳን ብቻ፣ ትንቢት ብቻ የተባላችሁ ሰዎች፣ ትንቢት እየተነገራችሁ ማይለወጥ፣ እየዘመራችሁ ማይለወጥ፣ እየሰጣችሁ ማይለወጥ ያው የሆነባችሁን ነገር ዛሬ ማታ ኢየሱስ ይለውጠዋል። በኢየሱስ ስም ይለውጠዋል። ከኔ ጋር የምታገለግሉ ሰዎች፣ እዚህ ያላችሁ የምታቁኝ ሰዎች፣ እኔ ምንም ልረዳችሁ አልችልም። ምንም ከኪሴ ማድረግላችሁ ነገር የለም። ህይወትን የሚለውጠው ጌታ ዛሬ ታሪካችሁን ይለውጠዋል። ውጪ ያላችሁ ሰዎች በረም ባርጋችሁ አሜን በሉ።